ዛሬ እንግዲህ በጣም የሚያሳዝነው ነገር ሰላም እንግዲህ ቃል የሷ ልጅ እንዳልሆነች በገዛ ራሷ የጦርነት አምላክ አሳውቋታል። ወንድሟና አቶ በኃይሉ ወንድሟና ቃል እንግዲህ ቃልን በውሸት እንዳመጣላት እናስታውሳለን። እንግዲህ ዛሬ እውነት ትመነምናለች እንጂ አንድ ቀን መውጣቷ አይቀርም የሚባለው ነገር በኃይሉና ቃል እንግዲህ ጉዳቸው እየወጣባት ነው። ሰላም እንግዲህ በጣም ደስ የሚለው ነገር ቃል የሷ ልጅ እንዳልሆነች በማወቋ ደስ ብሎኛል። ውድና የተከበራችሁ የቻናል ቤተሰቦች እስኪ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛልኝ። በጣም ተናፍቃችኋል። አንዳንድ ጊዜ እስኪ ላይክም ሸርም እያደረጋችሁ ማለት ነው። መልካም ሰዎች አላችሁ በጣም ማለት ነው። የምወዳችሁ የማከብራችሁ ሸር ላይክ አድርጉልኝ ማለት ነው። ቪዲዮዬን አንዳንድ ጊዜ በኦዲዮ አንዳንድ ጊዜ በቪዲዮ እንደዚህ ይመጣለሁ ማለት ነው። እናማ ውዶቼ ወደ ፍትፈታው ስሄድ ማለት ነው እንግዲህ መልካም መሆን ለራስ ነው። መልካምነት ለራስ ነው። እንግዲህ ሰላም አምነው ወንድሜ ብላ ተቀብላለች። ቃልን ልጅሽ ናት ብሎ ሲላት ማለት ነው። ነገር ግን አንድ ደግሞ እውነታ አቶ በኃይሉ የደነገጠውና አባቱን አንቆ በመግደሉ በጣም ተጸጽቷል። ምክንያቱም አቶ በኃይሉ አባቱን የገደለው ንብረት በእህቴ ስም ብቻ አደረክ ብሎ ነው። ያንን ደግሞ ሰላም አታውቅም። ሰላም ደግሞ የዋህ ናት። ሁሉንም ነገር ውሰድ እያለች ብዙ ጊዜ ትለዋለች። የሚያስፈልግ ካለ እያለች ትለዋለች። አቶ በኃይሉ ግን በጣም ችግር ያለበት ሰው፣ አባካኝና የሚጠጣ ሰው በመሆኑ ይሄን ንብረት ለሱ ባወርሰው አንቺንም ሜዳ ላይ ይጥልሻል፣ እሱም አይጠቀምበትም በማለት ነበረ። ነገር ግን አንዳንድ ጊዜ በጣም የሚገርመውና የሚካሄዱ ነገሮችን ከሄዱ በኋላ ወይም ደግሞ ያ ድርጊቱ ከሆነ በኋላ ማስተዋል እንጀምራለን ማለት ነው። እና አቶ በኃይሉ እንግዲህ የመሰለው በቃ አባቱ እሱን እንደማይወደውና ለምን ለእህቱ ብቻ አወረስክ ብሎ አንቆ እንደገደለው አሁን ላይ ደግሞ ሰላም ስትነግረው አባቴ ምን እንዳየ ታውቃለህ? ምንም ቢሆን ምንም ቢያደርግሽ ምንም ወንድምሽን አደራ ብሎኝ ነበረ በማለትም ስትነግረው አቶ በኃይሉ እንባውን በቃ መቆጣጠርና ስሜታዊ መሆኑን በቃ ምን ሆነህ ነው ስትለውም አረ ምንም በማለትም ለመሸፈን ሞከረ። ግን በጣም ህሊናው ተነክቷል ማለት ነው። ሌላው ደግሞ እንግዲህ ሰላም በጣም ጥሩና መልካም ሴትዮ ናት። አንዳንድ ጊዜ መልካምነት በጣም ብዙ ዋጋና ብዙ ነገሮችን ያሳየናል። ሆኖም ግን የዋህ ሰዎች ስንሆንና የዋህ በሆነችበት አጋጣሚ እንግዲህ እምነቷን በልቶባታል። እምነቷን ሲበላባት ግን የሷ ልጅ ማን እንደሆነች እና በነገው ዕለት ዲኤንኤ ተመርምረው እውነቱን እንደምታፍረጠርጠው ተገነዘቡ። በጣም የሚያሳዝነውና የሚገርመው ነገር አቶ ብሌን ደግሞ እንግዲህ ምን ማድረግ እንዳለባት እናቷን መፈለግ እንዳለባት እና ዳግምን ቃልን እንዳወራና ከቃል ጋር ሆኖ የብሌንን እናት መፈለግ እንዳለባቸው ዳግምና ቃል ተነጋገሩ። ሆኖም ግን ዳግም በጭራሽ እኔ ቃልን መቅረብና ያልሆነ ነገር በውሸት ማድረግ አልችልም እያለ መግደርደሩን ቀጠለ። ብሌንም በቃ ተው ብላ ጥላው ሄደች። እንግዲህ የዳግም አባት አቶ በኃይሉ እንደገደለውና በሰው እጅ እንደሞተ አያውቅም ነበር። አሁን ግን የዳግም እናት ከጎረቤቷ ጋር ሆና ነገር ስታመላልስ ስላገኛት ዳግም ሁለተኛ ከእናቴ ራቂ ብሎ እናቱን ነገራት። እሷ እኮ የበኃይሉ ተላላኪ ናት ሲላት እናቲቱን በድንጋጤ ፌንጥ ሰራች። ምክንያቱም እናቲቱ አንድ ሚስጥር ነግራታለች። አቶ በኃይሉ እንደገደለውና አሁን ደግሞ በኃይሉ በቅርባቸውና ከዳግም ጋር እንደተጣሉ ነገረቻት። እችኛይቱም ለባህሉ ይጠቀምበታለሁ ብር እቀበላለሁ በማለትም ነገር ለማመላለስ ሄደች። ዳግምም ያንን ስለነቃባትና ተከታትሎ በቤታቸው ግቢ ስላገኟት ያን ነገር ለማናገርና ለምንድን ለማለት ወሰነች። እሷም ደግሞ አይ ይቺን አትናገር በጣም ማዋያት
ጎረቤቴ ናት፣ እህቴ ናት፣ ያለሷ ማንም የለኝም ብላ የዳግም እናት በጥፊ መታችው። ዳግምም እሱን ተቆጣጥሮና እናቴ አንድ ነገር የደበቅሽ ነገር አለ፣ አባቴ ሰው ገሎት ነው አይደል የሞተው ብሎ ሲጠይቃትም ብሌድም አዎ ንገሪኝ ስትላት እሷ በጭንቀት ሆዷ ይነበብ ፊቷ ይነበብ ነበረ። ብነግራቸው ይጣሉብኛል ብላ ስላሰበች ነው። ሁለቱም ተከታትለው ጥለዋት ወጡ። ነገሩን ስደብቃቸው እንግዲህ ያች ጎረቤቷ ያመነቻት የከዳቻት ሴትዮ በጎን ለበኃይሉ ተላላኪ መሆኗን ያው ተገንዝባ ነገሮችን ምን ማድረግ እንዳለባት በጭንቀት ተውጣለች። አንዳንድ ጊዜ በጣም ቅርብ ሆነው የምናምናቸውና የምንቀርባቸው ሰዎች የሆነ ሰዓት ላይ ጎድተውን እናገኛለን እና በጣም ነው ያሳዘነች ማለት ነው የዳግም እናት። እንግዲህ ዳግምን ብሌንም ተያይዘው ወጥተዋል። ቃል ደግሞ እንዴ በኃይሉ እንዴ ቃል እኮ ያንቺ ልጅ ናት በማለትም እያንዳንዱን ነገር ሳም ሲነግራት ሰምታለች። ሳምም ሁሉን ነገር ነገራት ለብሌን። አፏን ቃል ደግሞ እየሰማች ነበረ። እንግዲህ ለሰላም ሲነገራት ሁሉንም ነገር ሰምታለች። በስተመጨረሻም ቀስ ብላ ሾከክ ብላ ለመሄድ አሰበች። ምክንያቱም ሄዳ ብላ በኃይሉ ጋር ሲያወሩ እኔም ነቃለሁ በማለትም ቃልን ለመካድ እመኔኝ አንቺ ልጅ ካልሆነች አንጠልጥዬ ነው ምገላት ወይም አንጠልጥዬ ነው አለች። እንግዲህ ሰላም የእናንተ ድራማ በቅቶኛል፣ ከአሁን በላይ ማንንም አላምንም ወንድሜ ነህ ብዬ ነበረ ምናምን በማለትም ከዛ ቃል እየተንሿከረች ሄዳ ቁጭ አለች። እንዴ እናቴ ምን ሆነሽ ነው ስትላት እኔ በጭራሽ ልጅ አልሆንሽ፣ ልጅ አትመስልኝም፣ ልጅ አይደለሽም በማለትም መለሰችላት። እንዴ ምን ሆነሻል እናቴ አለቻት። አይ የእናንተ ድራማና ማስመሰል በቅቶኛል፣ ከአሁን በኋላ ልጄ እንዳላደለሽ ወይም ደግሞ ልጅ መሆንሽን በዲኤንኤ ማረጋገጥ እፈልጋለሁ ብላ እመኒ የኔ ልጅ ካልሆንሽ ግን በስር ቆፍድጄ ሰው ቤት ገብተሽ መዝረፍ እንዳለብሽ አስይዝሻለሁ አለቻት። አጀብ! እንግዲህ አቶ በኃይሉ ነገሮችን እያሰላሰለ ምን ማድረግ አለብኝ፣ ምንድነው ማድረግ ያለብኝ እያለ ውስጡንና አንጀቱን እየበላው ባለበት ቁጭ አለ። በጣም የሚያሳዝን ነው። እንግዲህ አንዳንድ ጊዜ በጣም የሚያስገርሙና አጅብ የሚያስብሉ ነገሮች ያጋጥሙናል እና ቤተሰብ ላይክ ሰብስክራይብ አድርጉ። አልጠፋም ብያላችሁ። ሰላማችሁ ይብዛ። ባይ ባይ።